ወዲያው እንደሰራህ ልክ እንደ ምድራዊ ህግና ስርዓት የምቀጣ ጌታ ብሆን ኖሮ ማ ተረከ ዐላ ظهرها ሚን ዳባ የመሬት ወለል ላይ ተንቀሳቃሽ የሚባል ፍጥረት ራሱ አልተውም ነበር። ኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በአመፅ ላይ አመፅ እንዲጨምሩ ምድሪቱን እንዲያስጨንቋት በምድር ላይ ኃጢአትና በደል ጨምረው አመፀኝነታቸው ከፍቶ እንዲኖሩ ነው የምፈልገው ይላል። ምንድን ነው በዝምታ የሚያልፈው? እርምጃ መውሰድ አቅቶት ነው? ኃይሉ ስላልተጠናከረ ነው? አይደለም። ከመጀመሪያው ገሃነም መግባትህ ጉዳዩ አይደለም። እነሱ አንተ ገሃነም ገባ ገነት ገባ ጉዳዩ አይደለም። አይ ዶንት ኬር። ሰላም ሰላም፣ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ይህን ቪዲዮ ሼር በማድረግ ለብዙዎች አድርሱ። እንዲሁም ደግሞ አካውንቱን ሰብስክራይብ አድርጉ። ሰብስክራይብ በማድረግ አገልግሎቱን ማገዝ ትችላላችሁ። ቪዲዮ አይታችሁ ሰብስክራይብ ሳታደርጉ፣ ኮሜንት ሳትጽፉ፣ ሼር ሳታደርጉ አትለፉት። ይህንን በማድረግ ብቻ ገንዘብ ሳታወጡ አገልግሎቱን ማገዝ ትችላላችሁ። ይሄን ቪዲዮ እንስማ። እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዝ አምላክ ቢሆን ኖሮ ይላል ጊዜ ሳይሰጥ የምትመለስበትን እድል እንካ ሳይልህ ወዲያው እንደሰራህ ልክ እንደ ምድራዊ ህግና ስርዓት የምቀጣ ጌታ ቢሆን ኖሮ ማ ተረከ ዐላ ظهرها ሚን ዳባ የመሬት ወለል ላይ ተንቀሳቃሽ የሚባል ፍጥረት ራሱ አልተውም ነበር። ሁላችሁን የማጥፋት ዓላማ ቢኖረኝ ማጠፋበት በቂ ምክንያት አለኝ እኮ ማስረጃውን ይዣለሁ አለ። እንደሰማችሁት ነው። ወንድማችን አቡ ሀይደር ከቁርአን ይልቅ ለሰዎች አእምሮ የሚመቹ ሐሳቦችን በመምረጥ መልስ በመስጠት ይታወቃል። የቁርአኑን ሐሳብ ሳይሆን የራሱን ሐሳብ። እንግዲህ አላህ ኃጢአተኞችን በምድር ላይ የሚያቆያቸውና አይቶ ሰምቶ ኃጢአታቸውን በደላቸውን አይቶ ዝም የሚላቸው ማጥፋት ስለማይችል ሳይሆን ከኃጢአታቸው ንስሐ እንዲገቡና እንዲመለሱ ነው የሚል ሐሳብ ያነሳል። የምር ግን አቡ ሀይደር እንዳለው አላህ ሰዎችን በምድር ላይ የሚያቆዩ በተለይ የካዱትን ኃጢአተኞችን በምድር ላይ እንዲቆዩ የሚፈልገው የሆነ ጊዜ ላይ ንስሐ ይገባሉ ይመለሳሉ ብሎ አስቦ ነው? በፍጹም አይደለም። ቁርአናቸው የሚናገረው እንደዚህ አይደለም። ይህንን ቁርአን መመልከት ትችላላችሁ። በዚህ ቁርአን ላይ አላህ የተናገረው ራሱ ቃሉ አለ። እንዲህ ይላል፣ እነዛ የካዱ ሰዎች እነርሱን ማዘግየታችን ለነፍሳቸው ደግ ነገር ነው ብለው አያስቡ። እነሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ከዛ ለእነርሱም አዋራጅ ስቃይ ያላቸው። ስለዚህ እነዚህ ካፊሮች በእስልምና ያላመኑ በሙሐመድ ነቢይነት በአላህ አምላክነት ያላመኑ እነዚህ ሰዎች በምድር ላይ የምናቆያቸው ለመልካም ነገር እንዳይመስላቸው፣ በህይወት መቆየታቸው ንስሐ ለመግባት ለመልካም ነገር አይደለም ማለት። ንስሐ ለመግባት ከሆነ የሚያቆያቸው እንዲመለሱ ከሆነ ተውበት እንዲያደርጉ ከሆነ መልካም ነገር ነው። ለመልካም እንዳይመስላቸው፣ ንስሐ እንዲገቡ እየጠበኳቸው እንዳይመስላቸው፣ ላድናቸው ፈልጌ እንዳይመስላቸው እና በኃጢአታቸው ላይ እንዲጨምሩ በኃጢአት ላይ ኃጢአት፣ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በአመፅ ላይ አመፅ እንዲጨምሩ ምድሪቱን እንዲያስጨንቋት በምድር ላይ ኃጢአትና በደል ጨምረው አመፀኝነታቸው ከፍቶ እንዲኖሩ ነው የምፈልገው ይላል። በኋላ ላይ ግን ምን አላቸው? አሳማሚ ስቃይ አላቸው ይላል። በገሃነመ እሳት እቀጣቸዋለሁ ማለት ነው። በደንብ ስሙ። አላህ አመፀኞች በአመፃቸው ምድር ላይ እንዲቀጥሉ የሚፈልገው ሌላ አመፅ፣ ሌላ ኃጢአት፣ ሌላ በደል፣ ሌላ ወንጀል፣ ሌላ ግድያ፣ ሌላ ዝሙት፣ ሌላ እርኩሰት እንዲሰሩ ስለፈለገ ነው። እኔ አይደለሁም ያልኩት። ማዘግየታችን ኃጢአትን እንዲጨምሩ ብቻ ነው። ኃጢአትን እንዲጨምሩ ብቻ ነው በምድር ላይ የምናቆያቸው። ነፍሰ ገዳይ ከሆኑ ሌላ ነፍስ እንዲያጠፉ፣ ዝሙተኞች ከሆኑ ከሌላ ጋር አሁንም ዝሙት እንዲሰሩ፣ አመፀኞች ከሆኑ አሁንም ጨምረው እንዲያምፁ፣ እንግዲህ ሀገር የሚበጠብጡ ከሆነ አሁንም ጨምረው
ሀገር እንዲበጠብጡ ኃጢአታቸው ላይ ኃጢአት እንዲደምሩ እንዲያባዙ እንዲያስፋፉ ነው በምድር ላይ እማቆያቸው ይላል። አቡ ሀይደር ወንድማችን ደግሞ የዚህ ቁርአን ተቃራኒ በምድር ላይ ማቆያቸው ኃጢአታቸውን ማልቀጣቸው ከምድር ማላጠፋቸው እንዲመለሱ ፈልጌ ነው የሚል ከክርስትና በካልቸር የወሰደውን ሐሳብ ሲናገር ትሰሙታላችሁ። አላህ በፍጹም የሰው ልጆች በምድር እንዲኖሩ አይፈልግም። ይሄ ውሸትና ህዝቡን አእምሮ ለማያዝ ከክርስትና በወሰደው ጥሩ ሐሳብ እስልምናም እንደዛ እንደሚያስተምር ለማሳየት የሞከረበት ነው። ይሄ ፈጽሞ የተሳሳተና እውነተኛ ያልሆነ ነገር ነው። የእስልምና አስተምሮ የሚያስተምረው ሰዎች በኃጢአት ላይ ኃጢአት በበደል ላይ በደል እንዲጨምሩ ነው። ይህን ሐዲስ እንመልከት። ይሄ ሐዲስ ይላል if you were not committed sin if you were not committed sin ኃጢአትን የማታደርጉ ቢሆን ኖሮ አላህ would have swept you out of existence አላህ ከምድር ገጽ ጠርጎ ያጠፋችሁ ነበር። would have replaced by another people who have committed sin በሌሎች ኃጢአትን በሚሰሩ በኃጢአት በመስራት ላይ በተሰማሩ ሰዎች እተካችሁ ነበር ይላል። ኃጢአትን በሚሰሩ በአመፀኞች ኃጢአትን በሚያደርጉ ኃጢአትን በሚለማመዱ ሁልጊዜ ኃጢአትን ኮሚትድ ሆነው በሚሰሩ ሰዎች እተካችሁ ነበር ይላል። አላህ ምን እያለ ነው? ኃጢአትን ካልሰራችሁ ኃጢአትን በምድር ላይ ወጥራችሁ ተግታችሁ ካልሰራችሁ ከምድር ገጽ ላይ አጠፋችኋለሁ። ኮሚትድ ሲን ማለት ምን ማለት ነው? ኃጢአትን በተደጋጋሚ የሚያደርግ ሰው ማለት ነው። እናንተ ኃጢአትን በተደጋጋሚ በምድር ላይ ማታደርጉ ቢሆን ኖሮ አጠፋችሁ ነበር፣ አታስፈልጉኝም ነበር። ሌላ ወጥረው ተግተው ኃጢአትን የሚሰሩ አመፀኞችን በእናንተ ቦታ እተካ ነበር። አሁን በሕይወት ያላችሁት ከምድር ገጽ ያልጠፋችሁት ኃጢአትን ወጥራችሁ ስለምትሰሩ ነው። ግን አንድ ነገር የጨመረው ነገር አለ። እነዚህ ኃጢአተኞች አመፀኞች ወጥረው ተግተው ሳይደግሙ ኃጢአትን የሚሰሩ ሰዎችን በምድር ላይ እናንተን አጥፍቼ እነሱን እተካለሁ ያለበት ምክንያት ወጥረው ኃጢአት መስራት ብቻ ሳይሆን ደግሞ ደጋግመው ደግሞ ንስሐ እንዲገቡ ይፈልጋል። ስለዚህ ኃጢአት እየሰሩ አላህ ፊት እንዲደፉ፣ ኃጢአት እየሰሩ አላህን ይቅርታ እንዲጠይቁ፣ በዚህ ልምምድ ውስጥ በዚህ ስቃይ ውስጥ የሚኖሩ ሰዎችን ነው የምፈልገው። እናንተ ኃጢአትን ማሰሩ ሰዎችን አልፈልጋችሁም ይላል። ስለዚህ አቡ ሀይደር ወንድማችን ኃጢአት የሚሰሩ ሰዎችን አላህ ያላጠፋበት ምክንያት ምህረት ሊያደርግላቸው ሳይሆን ኃጢአት የሚሰሩ ሰዎች ብቻ ናቸው በምድር ላይ የመኖር መብት ያላቸው። ስለዚህ በምድር ላይ ያሉ ሁሉ አመፀኞች በእስልምና አስተምሮ መሰረት በህይወት ያሉት አላህ ይቺ ምድር ለኃጢአተኞች የተሰጠች ኃጢአተኞች እንዲኖሩባት የተፈቀደ ኃጢአተኛ ያልሆነ ደግሞ ሊጠፋ የሚያስፈልግበት እንደሆነ እንግዲህ የእስልምና አስተምሮ ነው። ባይዘወይ መጽሐፍ ቅዱስ ሲናገር ማንም እኔን በኃጢአት የሚከሰኝ የለም ብሏል ኢየሱስ ክርስቶስ። እንደውም በሁሉ እንደኛ የተፈተነ ነው፣ ነገር ግን ምንም ኃጢአት አልሰራም ይላል። በእስልምና አስተምሮ ኃጢአት ያልሰራ ሰው ቢኖር ኢሳ የሚባለው የእስልምናው ነቢይ ነው፣ በቁርአኑ መሰረት ማለት ነው። ነገር ግን አላህ አላጠፋው። ያው ታውቃላችሁ፣ አጠፋለሁ ማለት የማጥፋት አቅም አለ ማለት አይደለም። እፈጥራለሁ ማለት የመፈጠር አቅም አለኝ ማለት አይደለም። ስለዚህ አላህ ዝም ብሎ ነው የሚናገረው። ያው ማጥፋት የማይችልም አጠፋለሁ ይላል። ስለዚህ አቡ ሀይደር እንደተናገረው አላህ ሰዎችን እየታገሰ ንስሐ እንዲገቡ ጊዜ እየሰጠ ሳይሆን በምድር ላይ ለመኖር መብት ያላቸው ኃጢአት የሚሰሩ ሰዎች ናቸው። if you were not committed sin ኃጢአትን ማታደርጉ ቢሆን ኖሮ አላህ would have swept you out of existence ከህልውት ጥርግርግ አድርጎ ያጠፋችሁ ነበር። ከዛስ he would replaced by another people who have committed sin ኃጢአትን ጠንክረው ወጥረው ተግተው የሚሰሩ ሰዎችን በእናንተ ቦታ እተካቸው ነበር። እነሱም ንስሐ ይገቡ ወይም ደግሞ ይቅርታ ይጠይቁ ነበር፣ እኔም ደግሞ ይቅርላቸው ነበር ይላል። ስለዚህ ወንድማችን ተቃራኒ ነው እስልምና የሚያስተምረው። በቁርአኑ ኃጢአትን በኃጢአት በደልን በበደል ላይ እንድትጨምሩ ነው በምድር ላይ እንድትኖሩ የፈቀድኩላችሁ።
ያዘገየኋችሁ፣ ያልገደልኳችሁ፣ ያላጠፋኋችሁ ከምድር ላይ ኃጢአትን ትታችሁ እንድትጨምሩ እና መልካም ነገር እንዳታስቡ። ይህ ሲል ሐዲሱ ደግሞ አይ እሱ ብቻ ሳይሆን ኃጢአት የማይሰራ ሰው ካለ ደግሞ ከምድር ገጽ አጠፋዋለሁ፣ አያስፈልገኝም፣ ኃጢአትን በኃጢአት ላይ እየጨመራችሁ እንድትኖሩ ነው የምፈልገው። ስለዚህ አላህ እያወራ ያለው ስለ ሁለት አካላት ነው። ኃጢአትን በትጋት እየሰሩ ይቅርታ የሚጠይቁ ሰዎች ከእሱ ጋር የሚስማሙ ሲሆኑ ኃጢአትን እየሰሩ ግን ንስሐ የማይገቡ ሰዎች ደግሞ ከእሱ ተቃራኒ ሆነው እንዲኖሩ ነው የፈለገው እንጂ ኃጢአት የማይሰራ ሰው አላህ አይፈልግም። ይህንን ደግሞ ሰው ለምንድን ነው በዝምታ የሚያልፈው? እርምጃ መውሰድ አቅቶት ነው? ኃይሉ ስላልተጠናከረ ነው? አይደለም። 1000 ጊዜ ስራ በ1001ኛው ለዓለከ ተቱብ ተውበት ካደረክ በአንዷ ተውበትህ 1000ውን እንዲሰርዝልህ። ይህንን ደግሞ እኔ ሳልሆን ያልኩት እሱ ራሱ ነው በጣፋጭ ቃሉ የነገረን። አይገርምም? እንግዲህ አቡ ሀይደር አንተ እንዳልከው አይደል አላህ ሰዎችን በህይወት የሚያኖረው ችሎታ ስለሌለው የማጥፋት ችሎታ ስለሌለው አይደለም፣ ስለሚታገስ ነው ብለሃል። አላህ እንደውም የማጥፋት ችሎታ አለኝ ብሏል። እነማንን ነው ግን? ኃጢአት የማይሰሩትን ሰዎች ከምድር ገጽ የማጥፋት አቅም አለኝ። ባትሰሩ ኑሮ ኃጢአትን ተግታችሁ ባትሰሩ ኑሮ ከምድር ገጽ አጠፋችኋለሁ ብሏል። ስለዚህ አንተ ባልከው ተቃራኒ ነው። እስካሁንም ሳብራራው ነበር። አሁንም ለአንተ ምላሽ ለመስጠት ነው ይህን ቃል የተናገርኩት። በፍጹም አላህ ማጥፋት የሚችለው ኃጢአተኞችን ሳይሆን ኃጢአት የማይሰሩ ኃጢአት የሌለባቸውን ሰዎች ነው። አላህ ግን ጨካኝ አይደለም ወይ? እንደው ከጭካኔው አንዱን ሐዲስ ላሳያችሁ። በጣም ጨካኝ እንኳን ኃጢአት ሰርተህ ኃጢአት ሳሰራ ከመጀመሪያው ገሃነም መግባትህ ጉዳዩ አይደለም። እነሱ አንተ ገሃነም ገባ ገነት ገባ ጉዳዩ አይደለም። ይህንን ሐዲስ ለምንላችሁ ሚሽካት አልመሳቢህ 119 ላይ ነው ያለው። ኢስናዱ ሐሰን ነው። አቡ ደርዳን ሪፖርትድ ጋድስ ሜሴንጀር አሰኝ ያለ መልእክተኛ እንደተናገረው እንዲህ ይላል ብሎ ሪፖርት አድርጓል። አቡ ደርዳን ጋድ ክሬትድ አዳም አምላክ አዳምን ፈጠረው። ወይም ሂ ክሬትድ ሂም እርሱን በፈጠረበት ቀን ወይም እርሱን በፈጠረበት ጊዜ ስትራይክ ሂዝ ራይት ሾልደር ቀኝ ትከሻውን መታው። and brought forth his offspring white like small ants ነጫጭ እንደ ጉንዳን ትንንሽ የሆኑ ዘሮች ወጡ ይላል። ከቀኝ ትከሻው በፈጠረበት ቀን አደምን መታ ሲያደርገው ነጫጭ ዘሮች እንደ ጉንዳን ጥቃቅን የሆኑ ወጡ ይላል። and he strike left shoulder ግራ ትከሻውን ደግሞ መታ ሲያደርገው brought forth his offspring black as those they were charcoal እንደ ከሰል ጥቋቁር የሆኑ አሁንም ጥቃቅን ዘሮች ከእርሱ ወጡ። መቼ? አደምን በፈጠረበት በመጀመሪያው ቀን ያኔ ማለት ነው። ማንም በምድር ላይ ሳይኖር፣ ማንም ወደ ምድር ሳይመጣ፣ ማንም ሳይፈጠር አደም ብቻ በተፈጠረበት በዛን ጊዜ ነው ይሄ ተከናወነው። ግን በጣም የሚገርማችሁ ነገር ግራውንም ትከሻ ቀኙንም ትከሻ መተው በቀኝ ያሉት ነጫጭ ዘሮች ናቸው፣ በግራ ያሉት ጥቋቁር ዘሮች ናቸው። እንግዲህ ከአዳም የሚመጡት ዘሮች ማለት ነው እኛንም ጨምሮ ጥቋቁርና ነጭ ናቸው፣ በቀኝና በግራ ናቸው። እንዲህ ይላል በቀኝ ያሉትን he said to the part of his right shoulder በቀኝ ትከሻው በኩል ወይም በቀኝ በኩል ያሉትን እንዲህ ይላቸዋል to paradise I don't care ይኸው ያያችሁት ሐዲሱ I don't care አይመለከተኝም፣ ጉዳይ አይደለም፣ ሂዱ ገነት ግቡ፣ እናንተ የገነት ናችሁ፣ አይመለከተኝም፣ I don't care ለእኔ ጉዳይ አይደለም ይላቸዋል። ይህም ብቻ ብሎ ቢተው እኮ በጣም ሩሩ ነው ማለት ነው። ግን እንደገና እንዲህ ይላል he said to the party in his left shoulder በግራ ያሉትን በግራ ትከሻ ደግሞ ያሉትን ጥቋቁሮቹን ዘሮች ማለት ነው በመጣበት ጊዜ የወጡትን ጥቋቁር ዘሮች ደግሞ ምን ይላቸዋል? ቱሄ የገሃነም ናችሁ፣ I don't care አይመለከተኝም፣ ጉዳይ አይደለም፣ ትኩረት የምሰጠው ጉዳይ አይደለም፣ አያሳስበኝም፣ ሂዱ ገሃነም ግቡ ይላቸዋል። እንግዲህ ከአደም
በግራ በኩል የወጡ ዘሮች በሙሉ ገሃነም ውስጥ ነው የሚገቡት። ለዚህ ደግሞ አላህ ጉዳዩ አይደለም፣ አይመለከተውም። አይ ዶንት ኬር ነው የሚለው። አነበባችሁት? ቆም አድርጋችሁ ማንበብ ትችላላችሁ። ስለዚህ አላህ የሚመለከተው አካል አይደለም። ገሃነም ገባ ገነት ገባ አይመለከተኝም ይላል። የምር እሱ ፈጥሮም ቢሆን ኑሮ ይሄ የተናገረው ነገር እውነት ቢሆን ኑሮ አልቆልን ነበር። ያው ታውቃላችሁ፣ ማድረግ የማይችል አካል የመፎከር አቅሙ ከፍተኛ ነው፣ ትዕቢቱ ከፍተኛ ነው። ምክንያቱም አላደረገም። ስለዚህ አላህ ፈጣሪ አይደለም እንጂ የምር በዚህ መልኩ ፈጥሮም ቢሆን ኑሮ አልቆልን ነበር። ተቋቁሮቹ በሙሉ ገሃነም ነበር። ባይ ዘ ዌይ when he created him በፈጠረበት ቀን ነው የሚለው እንጂ ወደፊት አይደለም። በፈጠረበት ቀን መቼም ፓስቴንስ እና ፕሬዘንቴንስ የማያውቅ ሰው የለም። የአሁን ጊዜና የመጪ ጊዜ ያላፊ ጊዜ የማያውቅ ሰው የለም። he created him በፈጠረበት ጊዜ ነው ትከሻውን የመታው ግራና ቀኝ፣ ነጫጭ ከቀኝ ከግራ ደግሞ ጥቋቁር የወጡት። ሂዱ ገሃነም ግቡ አይመለከተኝም፣ እኔ ደንታ የለኝም። እናንተ ደግሞ ሂዱ ገነት ግቡ አይመለከተኝም። ኬርለስ ምንም የማይመስለው አረመኔ ጨካኝ ገሃነም ሰው ሲገባ ደንታ የሌለው ምንም የማይመስለው ጥፋት ሳያጠፉ ኃጢአት ሳይሰሩ በበደል ውስጥ ሳይሆን ገና ምንም ኃጢአት ሳይኖርባቸው ገሃነም የሚያስገባ። ለዛ ነው አላህ ከምድር ገጽ ማጥፋትንም ገሃነም ማስገባትንም ኃጢአት ያልሰሩ ሰዎችን ላይ ትኩረት ያደረገ። እሱ የሚፈልገው ኃጢአት እየሰራ ፊቱ ስትደፋ፣ በኃጢአት ላይ ኃጢአት እየጨመረ በፊቱ ስትደፋ ነው። ደግሞ ኃጢአት እየሰራ ኃጢአት እየጨመረብህ በኃጢአት ላይ ኃጢአት እያደረገብህ ደግሞ መጨረሻ ላይ ገሃነም ያስገባሃል። ይህ ዘግናኝ አካል ነው። አምላክ ሊሆን አይችልም። ምዕራፍ 6 ቁጥር 125 ላይ እንደዚህ ደግሞ ይላል፣ አላህ ሊያቀናው የሚሻውን ሰው አላህ ሊመራ የሚሻውን ሰው ልቡን ለኢስላም ይከፍትለታል። ራሱ ማለት ነው ፍላጎቱ ያለ አላህ ሊመራው የሚሻውን ሰው የሚፈልገውን ሰው ፍላጎት ያለውን ሰው ልቡን ለኢስላም ይከፍትለታል። አላህ ሊያጠመው የሚሻውን ሰው ደግሞ ልቡን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል ይላል። አሁን ባላህ ፍላጎት ሰውየው ልቡ ይጠባል፣ ወደ ሰማይ መውጣት የሚፈልግ ሰው መውጣት እንደማይችል እንዲሁ ይህም ሰው ደግሞ ሙስሊም መሆን ቢፈልግ እስልምናን መቀበል ቢፈልግ አይችልም። ምክንያቱም የሰውየው ልብ መጥመም ያላህ ፍላጎት ስለሆነ ለማጥመምም ማቅናትም ያላህ ፍላጎት ብቻ ሲሆን ከዛ ካጠመመ በኋላ እስልምናን እንዳያምን ካደረገ በኋላ በማያምነው ሰው ላይ ደግሞ በነዛ በማያምኑት ላይ እርኩሰትን ያደርጋል። ታያችሁ፣ በኃጢአት ላይ ኃጢአትን ይጨምራል፣ በኃጢአት ላይ ኃጢአትን ይጨምራል። እርኩሰትን የሚያደርገው ማን ነው? ራሱ አላህ ነው። በአመፅ ላይ አመፅን የሚያደርገው ራሱ ነው። ቅድም እንደነገርኳችሁ ሱራ 3 178 ላይ ምን ነበር ያለ? በምድርም ማዘገያችሁ በኃጢአት ላይ ኃጢአት እንድትጨምሩ ነው። በኃጢአት ላይ ኃጢአት የሚጨምሩት እንዴት ነው ካላችሁ፣ አላህ ራሱ ነው እርኩሰትን በእነሱ ላይ የሚያደርገው። በኃጢአት ላይ ኃጢአት፣ በርኩሰት ላይ እርኩሰትን እንዲያደርጉ አላህ ይፈርድባቸዋል። እርሱ ነው እርኩሰትን የሚጨምርባቸው። ይኸው ሱራ 6 125 ላይ በማያምኑት ላይ እርኩሰትን ያደርጋል፣ እርክሰትን ያደርጋል ይላል። እኔ አይደለሁም ያልኩት፣ መጽሐፉ ነው። ታውቃላችሁ፣ አላህ ከሰው ልጆች ይልቅ ለገሃነም ይራራል፣ ለገሃነም ያስባል፣ ለገሃነም ቃል ኪዳን ለማክበር ይተጋል። ሱራ 32 ቁጥር 13 ላይ በሻን ኑሮ በፈለግን ኑሮ ፍላጎት በኖር ኑሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር። ነገር ግን ከሰዎችም ከጋኔኖችም የተሰበሰቡ ነው ገሃነምን እሞላለሁ በማለት ቃሉ ከኔ ተረጋግጧል ይላል። አስተው ፍላጎት ቢኖረኝ በሻን ኑሮ ማለት በፈለግን ኑሮ ማለት ነው። ራሱን እኛ እያለ ስለሚጠራ እንግዲህ ብዙም ሊሆን ይችላል። እኛ ብሎ ስለሚጠራ በፈለግ ኑሮ ፍላጎት በኖረን ኖሮ ለሰው ሁሉ መንገዱን እንመራው ነበር፣ ወደ ትክክለኛ መንገድ እንዲሄድ ምሪት እንሰጠው ነበር። ነገር ግን ለገሃነም ቃል ኪዳን ገብተናል።
ለገሃነም የገባው ቃል ኪዳን ደግሞ ከጋኔንም ከሰውም የተሰበሰበ ሆኖ ገሃነምን እሞላሉ ማለት ተረጋግጧል። በትንሣኤ ጊዜ እንደዚህ ይላታል። ሐዲሱን አስቀምጥላችኋለሁ። በትንሣኤ ቀን እንደዚህ ይላታል፣ ሞላሽን ይላታል። እሷም ተጨማሪ አለ ትላለች። እንግዲህ ሞላሽን የሚላት ምንድን ነው? ሰዎችን ወደ ገሃነም ወሮሮ ተጨማሪ አለ የምትለው ሞላሽን ብሎ ሲጠይቃት ነው። ከዛ እግሩን ያደርግባታል። ባይዘወይ አንድ ጥያቄ እዚህ ነው። በጋኔንም በሰዎችም ሞላሻለሁ ነበር ያላት። ከዛ ሰዎችንም ጋኔኖችንም ወደ እሷ ከወረወረ በኋላ ሞላሽ ብሎ ጥያቄ ይጠይቃታል። ተጨማሪ አለ አለች። ተጨማሪ አለ ማለት አልሞላሁም ማለት ነው። ከዛ እግሩን አደረገባት። ከዛ ቋጢ ወይም በቃኝ ኢነፍ አለች። አላህ በእግሬ ነው ሞላሻለሁ ያላት ወይስ በሰውና በጋኔን ነው? በሰውና በጋኔን ነበር። ቃል ኪዳኑን እንኳን አላከበረላትም። አያችሁ፣ የእሷን ቃል ኪዳን ለማክበር ግን ሞክሮ ነበረ፣ ሰዎችን ወደዛ በማስገባት። ያንን ለማድረግ ደግሞ የሰዎችን ቅንነትና እምነት ይቀልማል። ቅንነትና እምነት እንዳይኖራቸው ያደርጋል። ታዲያ ይህንን አምላክ ብላችሁ እንዴት ትከተላላችሁ? እባካችሁ ኑና በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ምራችሁ፣ እርሱ የዘላለም ሕይወት ይሰጣችኋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። እንዲሁም ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን ጽፌላችኋለሁ። በደንብ ስሙኝ። እዚህ ጋር ኤፌሶን ምዕራፍ 2 ላይ ደግሞ እንደዚህ ይላል፣ በምሕረቱ ባለጠጋ ስለሆነ ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ ሕያው አደረገን። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። ጸጋው ነፃ ስጦታ ማለት ነው። ጸጋው በእምነት አድኗችኋል፣ ድናችኋል። ከገሃነመ እሳት ከኃጢአት ዳን ማለት ነው። በምን? በጸጋ ጌታ በሰጠን ነፃ ስጦታ እኛ ደግሞ በእምነት ተቀብለን ጸጋው በእምነት አድኗችኋል ይላል። አንድ ነገር ልጨምርላችሁ፣ የእስልምና ተቃራኒ እግዚአብሔር የሰው ልጆችን የሚታገሰው የሚዘገየው ለመምጣት የቆየው ለምን ይመስላችኋል? ኃጢአተኞች ወደ ንስሐ እንዲመለሱ ነው። ከእስልምና ተቃራኒ የሆነ ትምህርት ነው። እስልምና በምድር ማዘገያችሁ ለመልካም እንዳይመስላችሁ በኃጢአታችሁ ላይ እንድትጨምሩ ብቻ ነው ሲል፣ መጽሐፍ ቅዱስ ደግሞ የሚዘገየው ስለ ኃጢአተኞች መዳን፣ ስለ ኃጢአተኞች ንስሐ መግባት ነው። ሰው ሁሉ እንዲድን በሚወድ እውነትን ወደ ማወቅ እንዲመጣ በሚወድ በእግዚአብሔር ይላል መጽሐፍ ቅዱሳችን። ወንድሞችና እህቶቼ በምድር የቆያችሁት እስካሁን በሕይወት ያላችሁት እግዚአብሔር የንስሐ ጊዜ ስለሰጣችሁ ነው። እስካሁን ያልሞታችሁት በሞት በኋላ ቀጥታ ገሃነም ስለሚገባ ከሞት በኋላ ንስሐ ስለሌለ በምድር ላይ ነው ንስሐ ያለው። ስለዚህ ይህን ንስሐ ጊዜ የሰጣችሁ በሕይወት የቆያችሁት ትድኑ ዘንድ ነው። ወንድሞችና እህቶቼ በዓለም ላይ በክፋት በርኩሰት በአመፅ ያላችሁ፣ ባለማመን ውስጥ ያላችሁ፣ በሃይማኖት እስራት ውስጥ ያላችሁ፣ በሃይማኖት ተቋም ውስጥ ታስራችሁ አምላክን የምትጠብቁ የሚመስላችሁ፣ ሰይፍ የምታነሱ፣ የምትሳደቡ፣ በአመፅ ውስጥ ያላችሁ፣ ዝም ብላችሁ ጎንበስ ቀና እያላችሁ ሃይማኖታዊ ስርዓት እየፈጸማችሁ ከገሃነመ እሳት ትድኑ አትድኑ የማታውቁ ዛሬ ነው የምስራች ልንገራችሁ። ይህን ጊዜ የሰጣችሁ በሕይወት ያላችሁት እንድትመለሱና ንስሐ እንድትገቡ የዘላለም ሕይወት እንድታገኙ ነው። የኃጢአተኛውን ሞት የማይወድ እግዚአብሔር ከኃጢአታችሁ ተመልሳችሁ ከእግዚአብሔር ጋር ታርቃችሁ የዘላለም ሕይወት እንድታገኙ ይፈልጋልና እባካችሁ ወደ ጌታ ተመለሱ። ይህ የወንጌል ጥሪ ነው። ኢየሱስ ይወዳችኋል። ሁላችሁም ይህን አካውንት ሰብስክራይብ አድርጉ፣ እንዲሁም ሼር በማድረግ ለብዙዎች አድርሱ። ጌታ ኢየሱስ ይወዳችኋል። ሻሎም